በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰለስቱ ደቂቅ ግን እኛ የምንሰግድለት አምላክ አለ፣ ለቆመው ምስል አንሰግድም አሉ። የባቢሎን ጠበብት ቀርበው በባቢሎን አውራጃ ላይ የሾምካቸው ሲድራቅ ሚሳቅና አብደናጎ አንተ ላቆምከው ምስል አንሰግድም ብለዋል፣ አማልክትህንም አያመልኩም፣ እንደምን ቢንቁ ነው ብለው ነገሩት። ናቡከደነጾርም እጅግ ተበሳይቶ አስጠራቸው። እነሱም ቀርበው መልሳቸውን ሰጡ። ለምስሉ ካልሰገዱ ወደ እሳቱ እንደሚጣሉ ቢያስጠነቅቃቸውም የምናመልከው አምላካችን ከሚነደው እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ወይ እርሱ እንኳ ባያድነን አማልክትን እንዳናመልክ ላቆምከው ምስል እንዳንሰግድ ይህንን እወቅ ብለው አስረግጠው ተናገሩ። በየዓመቱ በየጊዜውም ቢሆን በዓላትን ስናከብር ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እነዚህን በተለያየ ጊዜ የሚመጡትን በዓላት ስታከብር ለምን እንደምናከብር በሚያሳስብ በሚያጠይቅ መልኩ የበዓሉን ምንነትና ከበዓሉም እኛም በረከት እንድንሳተፍ መጽሐፍ ቅዱሳዊ የሆነውንም ይህንኑ ትምህርት ወስደን ከኛም አልፈን ለሌላው መናገር የምንችልበትን አቅሙን አምላካችን ይሰጠን ዘንድ ለሌሎችም ማካፍለን ደግሞ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የነጻች ጎላች የተረዳች ይህን የመሰለ መጽሐፍ ቅዱሳዊ አንድምታ ያለው ትምህርት አላት ብለን ልባችንን ሞልተን እንድንናገር በሚያሳስብ መልኩ ይህ የማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ትኩረት ሰጥቶ የሚያደርሰን መርሃ ግብር መሆኑን ከሁላችንም የተሰወረ አይደለምና ይህንኑ የሚያሳስብ የሚያጠይቅ መልእክት ነው ለዛሬም ይዘን የተመለስ ነው። በየዓመቱ ታኅሳስ 19 ቀን ሊቀ መላእክት ቅዱስ ገብርኤል መላከ ሰላም ዜናዊ ጥበብ አብሳሪ ትስብእት መጋቤ ሐዲስ ቅዱስ ገብርኤል ለነዚህ ለሶስት ወጣቶች በምን መልኩ እንደደረሰላቸው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ በሉቃስ ወንጌል ምዕራፍ 1 ቁጥር 19 የተናገረ ይህ ገናና መልአክ ናቡከደነጾር ላቆመው ምስል አንሰግድም ያሉትን ወጣቶች ሲድራቅ ሚሳቅና አብደናጎ ወይም አናንያ አዛሪያና ሚሳኤልን እንዴት አራተኛ ሆኖ በሚነደው እቶን እሳት ውስጥ ገብቶ እንዳዳናቸው የምንሰማበትን መልእክት ነው ይዘን አምላካችን እንደወደደ እንደፈቀደልን ለዛሬ ትምህርት አድርገን የምንከታተለው። እግዚአብሔር አምላካችን እድሜውን አበድሮ በተለያየ መልኩ እኛ ከማናቀው ሰይጣን ከሸመቀው እርሱ መድኃኔዓለም ኢየሱስ ክርስቶስ ከሚያቀው ከተለያየ ፈተና ጠብቆ በዚህ ሰዓትና በዚህ መልኩ ተገናኝተን ይህንን ሰማይና ምድር ሲያልፍ የማያልፈው ቃሉን እንሰማ ዘንድ ጊዜውን ደቂቃውን ባርኮ ቀድሶ ስለሰጠን እድሜውን ስላበደረን ክብርና ምስጋና እናመሰግንበት ዘንድ በፈጠረልን አንደበት ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት አማላጅቱን ቤዛዊተ ዓለም ንጽሕት ቅድስት ድንግል ማርያምም ፊት የማያስመልሰው አንገት የማያስቀልሰው የዘወትር ጸሎቷና ምልጃዋ ቃል ኪዳኗ ከክፉ ጠብቆናል በበረከትም አኖሮናልና ምክንያት ይህንም አምላክም ስሙ የከበረ የተመሰገነ ይሁን። የቅዱሳን አምላክ እንግዲህ በቅዱሳኑ ላይ አድሮ የሚሰራውን ድንቅ ስራ የምንናገርበት በተለይም ደግሞ የምናመልከው አምላካችን ያድነናል፣ ባያድነን እንኳን አንተ ላቆምከው አማልክትህ እንዳናመልክ ይህንን እወቅ ብለው ሲናገሩ ምን ማለታቸው እንደሆነ የእነዚህን የሰለስቱ ደቂቅን ግሩም የሆነ ትምህርት እንከታተላለን። ከሁሉ አስቀድመን ግን መቼስ የምንነጋገረው ስለ ገናናው መልአክ ስለ ቅዱስ ገብርኤልም አይደል? የቅዱስ ገብርኤልን ማንነት ቅዱስ ቤተክርስቲያናችን የምትነግረንን እመቤታችን ንጽሕት ቅድስት ድንግል ማርያምን ለማብሰር የአምላኩን መወለድ ለድንግል ማርያም መውጣትና መግባት በፍርሃት ይሁን ተብሎ ተነግሮት ሄዶ ያበሰራት ይህ ገናና መልአክ ማን ነው የሚለውን ከብዙ በጥቂቱ አንዳንድ ጉዳዮችን እናንሳና ወደ በዓሉ ምንነት እንሻገራለን። ከ99 ነገደ መላእክት ማለትም የሳጥናኤል ነገድ አጋዝት ሲቀነስ የአንደኛው ነገድ የአርባብ አለቃ ስለሆነው በቤተ ክርስቲያናችን በተለያየ ስያሜ የተጠቀሰው መላከ ሰላም፣ ዜናዊ ጥበብ፣ አብሳሪ ትስብእት፣ መጋቤ ሐዲስ ወዘተ እየተባለ ስለሚጠራው ስለ ሊቀ መላእክት ስለ ቅዱስ ገብርኤል ተፈጥሮና ተልእኮ እንዲህ እናስታውሳለን። የቤተ ክርስቲያን ሊቃውንት ገብርኤል ማለት አምላክ ወሰብ እግዚ ወገብር
አምላክና ሰው ጌታና ሎሌ ወይም አገልጋይ ማለት መሆኑን ይናገራሉ። አምላክ ወሰብ ሊባል የቻለው አምላክ ሰው ሰውም አምላክ መሆኑ በግልጽ የተነገረው በቅዱስ ገብርኤል ስለሆነ ሲሆን ጌታና ሎሌ መባሉም በአንድ በኩል መድኃኒታችን ኢየሱስ ክርስቶስ ጌታ ሆኖ ሳለ እንደ አገልጋይ ዝቅ ብሎ መገለጡን ያበሰረ መልአክ መሆኑን የሚያጠይቅ ሲሆን፣ በሌላ በኩል ደግሞ የእግዚአብሔር ታማኝ አገልጋይ መሆኑን አመላካች ነው። የስሙ ትርጉም አማኑኤል ከሚለው ጋር ወይም ደግሞ ከሚለው ቃል ትርጉም ጋር ተመሳሳይነት አለው። ገብርኤል ብሂል ወልደ እግዚአብሔር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው እንዳለ ቅዱስ ያሬድ። ልዑል እግዚአብሔር በዕለተ እሁድ መላእክትን ፈጥሮ በነገድ ከፋፍሎ አለቃ መድቦ በተለያየ ማዕረግ አስቀምጧቸዋል። በዚህ መሰረት በራማ ያሉትን መላእክት 3 አለቃ 30 ነገድ አድርጎ ከፍሏቸዋል። ሲያዘጋጃቸውም እንደ ላይና እንደ ታች እንደ ምድር ቤት በ3 ከተማ መድቦ ነው። ፊተኞቹን 10ን ነገድ አርባብ ብሎ የጠራቸው ሲሆን አለቃቸውም ቅዱስ ገብርኤል ነው። አክሲማሮስ ዘእሁድ መጽሐፈ ሄኖክ ምዕራፍ 10 ቁጥር 7። ቅዱስ ገብርኤል ሊቀ መላእክት አሁን ከተናገርነውም በተጨማሪ የተለያዩ ስያሜዎችና መገለጫዎችም አሉት። ከከበሩ መላእክት አንዱ ነው። መጽሐፈ ሄኖክ ምዕራፍ 6 ቁጥር 7 አካሉ እንደ ቢረሌ የሚመስል ጽሩይ የሆነ ፊቱም እንደ መብረቅ አምሳያ የሆነ ዓይኖቹም እንደሚንበለበል ፋና ክንዶቹና እግሮቹም እንደ ጋለ ናስ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነው። ዳንኤል ምዕራፍ 10 ቁጥር 5 መላከ ራማ ነው። የራማ ልዑል ነው። ቅድም እንዳልነውም አብሳሬ ትስብእት ነው። እመቤታችን ያበሰረ መጋቤ አዲስ ነው። ቅዱስ ሚካኤል መጋቤ ብሉይ ብለን እንደምንጠራው ማለት ነው። በእግዚአብሔር ፊት የሚቆም መልአክ ነው። ሉቃስ 1:19 ለቅዱሳን ዕውቀትን የሚገልጽላቸውና ከአላውያን የሚታደጋቸው ነው። በድርሳነ ገብርኤል እንደምናየው መልአከ ሰላሞሙ ወመልአከ ኪዳኖሙ መልአከ አድህኖ መልአከ ኃይል መልአከ ፍስሐ፣ የሰላም መልአክ፣ የኪዳን መልአክ፣ አዳይ መልአክ፣ ኃያል መልአክ፣ የደስታ መልአክ ነው። ከሳቴ ጥበብ ነው። ጥበብን የሚገልጽ ትንቢተ ዳንኤል ላይ እንደምናነበው ናዛዜ ሕዙናን ያዘኑትን የሚያጽናና መልአክ ነው። ይህ መልአክ ከላይ እንደገለጽ ነው የእግዚአብሔር ልጅ ማለት ነው። የወልደ እግዚአብሔርን መወለድ አብስሯልና አንድም የሁለት ቃላት ጥምር ነው። እነዚህም ገብር እና ኤል ሲሆኑ ትርጉማቸውም ገብር አገልጋይ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። በተገናኘ ገብርኤል ማለት የአምላክ አገልጋይ፣ የእግዚአብሔርን ልጅ የሚመስል የአምላክ አገልጋይ ማለት ነው። ነቢዩ ዳንኤል ዓይኖቼንም አነሳው አለና አስከትሎ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየው። አካሉም እንደ ቢረሌ ይመስል ነበር፣ ፊቱም እንደ መብረቅ አምሳያ ነበረ። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉን ድምፅ እንደ ብዙ ሕዝብ ድምፅ ነበረ። ይህንንም ታላቅ ራእይ አየው፣ ኃይልም አልቀረልኝም። ክብሬም ወደ ውርደት ተለወጠብኝ፣ ኃይልም አጣሁ። የቃሉንም ድምፅ ሰማሁ። የቃሉን ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ አለ። ዳንኤል ምዕራፍ 10። ነቢዩ ዳንኤል እንዲህ ብሎ የተናገረው የመላእክት አለቃ ቅዱስ ገብርኤልን አስፈሪ ግርማ በተመለከተ ጊዜ ነበር። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ በተናገረው ንግግሩ ዳንኤል 10:13 በመላእክት ላይ የተሾሙ ሌሎች አለቆች እንዳሉ ማስተዋል እንችላለን። ቅዱስ ጳውሎስም በቅዱሳን መላእክት ዘንድ ስላሉት ነገዶች ሲገልጽ በሰማይ ያለውን በምድር ያለውን የሚታየውንና የማይታየውን መናብርትም ቢሆኑ አጋዝትም ቢሆኑ መኳንንትም ቢሆኑ ቀደምትም ቢሆኑ ሁሉም በእጁ ሆነ፣ ሁሉም በእርሱ ለእርሱ ተፈጠረ በማለት ይዘረዝራቸዋል። ቆላሲስ ምዕራፍ 1 ቁጥር 16። ከዚህ ተነስተን መላእክት በተለያዩ አበይተ ነገዶች የተከፈሉና ለእያንዳንዱም ነገድ የራሱ የሆነ አለቃ እንዳለው ማስተዋል እንችላለን። ቅዱስ ገብርኤልም በእነዚህ ወይም ደግሞ ከነዚህ አበይት የመላእክት ነገዶች መካከል በሆነው አርባብ በሚባለው አብይ ነገድ ላይ ወይም አንዱ በሆነው ማለት ነው እንግዲህ አርባብ በሚባለው አብይ ነገድ ላይ የተሾመ ሲሆን ከ100 ነገደ መላእክት መካከል ከበታቹ የሚመራቸው 10 ነገደ መላእክት አሉት። ከተማቸውም በሰማይ ራማ ነው። ቅዱሳን መላእክት በቅዱስ ሚካኤል ፊት አውራሪነት የሰው ልጆች ጠላት የሆነውን ዲያብሎስን ተዋግተው ድል ከመንሳታቸው አስቀድሞ እንደ አምላክ ሊመለክ የወደደውን ሳጥናኤልን ቅዱስ ገብርኤል በመቃወም ንቁም በበህላዌነ እስከ ንረክቦ ወይም እስከ ናእምሮ ለአምላክነ፣ አይዟችሁ ፈጣሪያችን እስክናገኘው እስክናውቀው ድረስ በያለንበት ጸንተን እንቁም በማለት መላእክትን ያረጋጋ መልአክ ነው።
አክሲማሮስ ገጽ 35። ቅዱስ ገብርኤል በተወዳጁ መልአክ በቅዱስ ሚካኤል መሪነት የሰው ልጆች ጠላት የሆነውን ዲያብሎስን ተዋግተው ድል እንዲያደርጉ ወደ ጥልቁ እንዲጣል አድርጓል። ራእይ 12። ነቢዩ ኢሳይያስ በሰማያት የሳጥናኤል ትዕቢትና ውድቀት ምን እንደሚመስል ሲጽፍልን አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ? አሕዛብንም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ስፍራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ ብሎ የገለጸልንን ወደ ምድር የጣሉት በመላእክት አለቃ በቅዱስ ሚካኤል መሪነት እነ ቅዱስ ገብርኤል እንደሆኑ በዚሁ እንረዳለን። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 16። ቅዱስ ገብርኤል ነቢዩ ሄኖክም ስለ ነገረ መላእክት በተናገረበት ጊዜ አንቀጹ ላይ ወይም በተናገረበት አንቀጹ እንዲህ ሲል መስክሯል። በአበቦች ላይ በገነትም በጻድቃንም ላይ በኪሩቤልም ላይ የተሾሙ ከከበሩ መላእክት አንዱ ገብርኤል ነው። ሄኖክ ምዕራፍ 6 ቁጥር 7። በሦስተኛውም በመላእክት ሁሉ ላይ የተሾመ ቅዱስ ገብርኤል ነው እያለም የመልአኩን ክብር ተናግሯል። ሄኖክ 10:14። ቅዱስ ገብርኤል መንፈሳዊ ዕውቀቱን የሚያካፍላቸው መልአክ ብቻ አይደለም፣ ለእግዚአብሔር በመገዛታቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራም የሚታደጋቸው መልአክም ነው። ነገር ግን ያደረጋቸው ተአምራቶች በመጽሐፍ ቅዱስ በመልኩ በድርሳኑ በተአምሩ በተለያየ መልኩ ተጽፎ እናገኛለን። ይህንኑ በተመለከተ ነው እንግዲህ በኋላ ዘርዘር ብለን የምንመለስበት። የዛሬን በዓል ማለትም ታኅሳስ 19ን ስናከብር ለምን እንደምናከብር አንዱ የእሱ ተራዳይነት የሚገለጽበት። አሁን ከቅዱስ ገብርኤል መገለጫዎች ሌላው ገጽታው የሆነውን ቅዱስ ገብርኤል የአዳምና የሔዋን ጠባቂ ወደሚለው እንሂድ። አባታችን አዳምና እናታችን ሔዋን ዕፀ በለስን በልተው የእግዚአብሔርን ትእዛዝ ከጣሱበት ጊዜ ጀምሮ በልዩ ልዩ አይነት መከራና ችግር ውስጥ ይኖሩ ነበር። እግዚአብሔር ይቅር ይላቸው ዘንድም ያዝኑና ይለምኑ ነበር። ልመናቸው ተቀባይነት ያገኝ ዘንድ በማሰብ ከእህል ውሃ ተከልክለው ለየብቻቸው ለ40 ቀን ሱባኤ ይዘው በነበረበት ጊዜ ገና በ35ኛው ቀን ጥንተ ጠላት ዲያብሎስ በመጀመሪያ በእርሱ ቦታ በመፈጠራቸው ዕፀ በለስን አስበልቶ ከእግዚአብሔር ጋር እንዳለያያቸው ከገነትም እንዳስወጣቸው ሁሉ አሁን ደግሞ በንስሐ ተመልሰው ወደ ቀደመች ርስታቸው ወደ ገነት እንዳይገቡ ለማድረግ በማሰቡ ሱባኤያቸውን ሊያቋርጥባቸው ወደደ። ስለዚህም መልኩን ለውጦ በምትሃት ብርሃንን አሳይቶ እኔ የእግዚአብሔር መልአክ ገብርኤል ነኝ፣ እግዚአብሔር ጸሎታችሁና ልመናችሁን ተቀብሏችኋልና ኑ ወደ ገነት ልውሰዳችሁ ብሎ ስለነገራቸው ለጊዜው አዳም ባይቀበለውም በኋላ ግን በሔዋን ግፊት ሱባኤያቸውን አቋርጠው ሊወጡ ችለዋል። ሰይጣን እየመራ ይዟቸው ከሄደ በኋላ ግን መንገድ ላይ ራሱን ገለጠና የቀደመ ጠላታቸው ዲያብሎስ እንጂ ቅዱስ ገብርኤል አለመሆኑን ነግሮ አስደነገጣቸው፣ አሳቀቃቸው። ሲዝትባቸውና ሲፎክርባቸው ቆይቶ መጥፎ ጠረኑን ቢያሸታቸው የከፋ ፊቱንም ቢያሳያቸው ደንግጠው ወደቁ። ሰይጣንም እንደወደቁ በላያቸው ላይ ትልቅ ድንጋይ አንስቶ ጫነባቸው። በእግዚአብሔር ቸርነት ድንጋዩ እንደ ድንኳን ሆኖላቸው በውስጡ ቆይተው በሦስተኛው ቀን ሲነሱ አዳም ስጋው ተቆርሶ ደሙ ፈሶ አጥንቱ ተከስክሶ ባገኘው ጊዜ ለእግዚአብሔር መስዋዕት አቀረበ። ነገር ግን የሚድነው በክርስቶስ መስዋዕትነት እንጂ በራሱ ስጋና ደም አይደለምና እግዚአብሔር አምላክ 5 ቀን ተኩል ማለትም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በምድር ተመላልሼ በመስቀል ተሰቅዬ ስጋዬን ቆርሼ ደሜንም አፍስሼ አድንሃለሁ የሚል ቃል ኪዳን ገብቶለታል። ጌታ ለአዳም ቃል ከገባለት በኋላ እንዲጠብቀው ቅዱስ ገብርኤል ልኮለታል። ወወረደ ቅዱስ ገብርኤል ወወሰዶ ለአዳም ወአግቦ ሀበ መዛግብተ በዓት። ቅዱስ ገብርኤልም ከሰማይ ወርዶ 12 ዋሻ ወደሚገኝበት ወደ ረጅም ተራራ ወስዶ ይህ ቦታ እንደ እልፍኝ እንደ አዳራሽ ይሁንህ፣ ከዚህ ተቀመጥ ብሎት ሊመለስ ሲል አዳምም ቅዱስ ገብርኤልን ጌታዬ፣ በዚህ ከባዶ ዋሻ በቀር ምንም የለም፣ ወደ ውጭ ወጥቼ ምግብ እንዳልፈልግ እንስሳት አራዊት ይጣሉኛል፣ የምግቤን ነገር እንዴት አድርገህኝ ትሄዳለህ አለው። ቅዱስ ገብርኤልም የምግብህን ነገርማ ከፈጣሪ ከእግዚአብሔር ጋር ተነጋገር ሲለው አዳምም ከፈጣሪ ጋርማ ትእዛዙን በመጣሴ ሕጉን በማፍረሴ ምክንያት ጥል ላይ ነኝና ተጣልቻለሁና አንተው ንገርልኝ አለው።
ቅዱስ ገብርኤልም የአዳምን ጦም ማደር አይቶ ራራለትና ወደ ሰማይ መሄዱን ትቶ ወደ ገነት ተመልሶ የገነትን አእዋፍ ጌታችሁ አዳም ከዚያ ከባዶ ዋሻ ወድቆ ረሃብ ጸንቶበት ቀጠና ይዞታልና ቀድሞ ይመገባቸው ከነበሩ ፍሬያትና ጽጌያት ምግቡን ውሰዱለት፣ እምቢ ብትሉ ግን በኋላ ልጆቹና የልጅ ልጆቹ ይበቀሏቸዋል አላቸው። ወሶበ ሰሙኡ አዕዋፈ ገነት ቃሎ ለገብርኤል ወሰዱ ሎቱ ሲሳዮ ለአዳም። አእዋፍ አንስርት የቅዱስ ገብርኤልን ቃል ሰምተው የሚበላውን ዘለላውን፣ የሚያሸተውን አበባውን፣ የሚያነጥፈውን ቅጠሉን ወስደው 12 ዋሻ ሞልተውለታል። ይህ ሁሉ የተደረገው በቅዱስ ገብርኤል ተራዳይነት ነው። ይህ ታሪክ በመጀመሪያ የሰው ልጅ በኃጢአቱ ምክንያት ከእግዚአብሔር ጋር ቢለያይ ቅዱሳን መላእክትን እንዲያማልዱት መለመን እንደሚችል፣ ሁለተኛ መላእክት ሰውን ብቻ ሳይሆን እንስሳትንም የማዘዝ ስልጣን እንዳላቸው፣ ሶስተኛ እኛ የአዳም ልጆች በአምላካቸው አምነን ከተማጸን በቅዱሳን መላእክት ተረዳትነት የዕለት እንጀራችንን ለማግኘት የምንችል መሆኑን የሚያመለክት ምስጢር አለው። አባታችን አዳም በቅዱስ ገብርኤል ምክንያት ምግቡን ቢያገኝም የቀድሞ ርስቱ የነፍሱ ደስታና እረፍት የሆነችው ገነት ናፍቃው ነበርና ከአእዋፍና ከአንስርት ጋር አብሮ ለመግባት አስቦ ተከትሏቸው ሄደ። እነርሱ በክንፋቸው ሲበሩ እርሱ ግን ዱር ለዱር ዋሻ ለዋሻ በረሃ ለበረሃ ሲቅበዘበዝ የቀደመ ጠላቱ ዲያብሎስ ራሱን በድንጋይ መታውና ሲወድቅ የሞተ መስሎት ጥሎት ሄደ። በዚህ ጊዜ ቅዱስ ገብርኤል የአዳም ጠባቂው ነውና ከወደቀበት አንስቶ ዳሶና ፈውሶ ሁልጊዜ ለምን ትዘናጋለህ? ምግብህንም አስገብቼልሃለሁ። አሁንም እስከ ዕለተ ሞት ድረስ ከዚህ ዋሻ አትውጣ። ሔዋንንም በግብር ወቃት፣ ክበዱ፣ ውለዱ፣ ምድርንም ሙሏት ብሎሃል አለው ዘፍጥረት 1:28። በዚህም ቅዱስ ገብርኤል የእግዚአብሔርን ቃል ለሰው ልጅ የሚያስተላልፍ መልአክ መሆኑን እንረዳለን። አዳምም አቤቱ ጌታዬ ገብርኤል ሆይ ፈጣሪ እግዚአብሔር በ5 ቀን ተኩል እመጣልሃለሁ ብሎኝ ነበር። ይህን የነገረኝ ድንገት ጠላቴ ዲያብሎስ ይሆንን ብሎ በጠየቀው ጊዜ ቅዱስ ገብርኤልም ጠላት ዲያብሎስ ሳይሆን ወዳጅህ እግዚአብሔር ነው ያነጋገረህ። 5 ቀን ተኩል ያለህም 5500 ዘመን ነው። ይህ ይታወቅ ዘንድ ከልጅ ልጅ ተወልጄ አድንሃለሁ አለህ። ከማንኛይቱ ልጅ ይወለድልህ ይመስልሃል? ገና ልጅ አለመውለድህ ምስጢሩ 5 ቀን ተኩል አለመሆኑን ያመላክታል ሲለው ነው። ነገር ግን የእግዚአብሔር ይቅርታው ቸርነቱ ያለ ጊዜ አይሆንምና አይዞ አለው። አዳምም ከቅዱስ ገብርኤል ተሰናብቶ ከበዓቱ ገብቶ አእዋፍ አንስርት ካመጡለት ፍሬያት ጽጌያት ሰርግ አደረገ። ቅዱስ ገብርኤል የሰጠውን ወርቅ፣ ከርቤ፣ ስሂን ወይም ዕጣን ለሔዋን ማጫ ይሆናት ዘንድ ሰጣት። ከዚህ በኋላም አዳምና ሔዋን በግብር ተዋወቁ፣ ልጅም አገኙ። እንዲህ እየተባዙ የሰው ልጅም በምድር ላይ እየበዛ መጣ። በአጠቃላይ ቅዱስ ገብርኤል አዳምና ሔዋን በመከራና በጭንቀት ውስጥ በነበሩበት ዘመን ሲያረጋጋቸውና ሲጠብቃቸው የነበረ መልአክ ነው። እንግዲህ ከዚህ ታሪክ የቅዱስ ገብርኤልን ምስጢር ገላጭነትና እግዚአብሔር የሰጠውን አላፊውንም መጪውንም የማወቅ ጸጋ እንገነዘባለን። በተመሳሳይ መልኩ መላእክት ሀብተ ትንቢት እንደተሰጣቸውና የሰው ልጅ የመዋለድና የመባዛት ምስጢር ፍጻሜው ለነገረ ድነት መሆኑንም እንረዳበታለን። እንግዲህ ከቅዱስ ገብርኤል ማንነት ጋር ልንረዳው ልንማረው ከሚያስፈልገው አንዱ ቅዱስ ቤተክርስቲያናችን የምታስተምረው ይኸው የአዳምና የሔዋን ጠባቂ ስለነበር ነው። ቅዱስ ገብርኤል መልአከ ሰላም ስለመሆኑ ከላይ ከብዙ በጥቂቱ አይተናል። መላእክትን እንግዲህ አምላካችን ነባቢያን ለባውያን አድርጎ ወይም ደግሞ የሚናገሩ የሚያስተውሉ አድርጎ ፈጥሯቸዋልና ይመራመሩ ሲል ተሰውሯቸው በነበረ ጊዜ ሳጥናኤል እኔ ነኝ ባለ ጊዜ ቅዱስ ገብርኤል አምላካችን እስክናገኘው ንጽና ያለውን የሰላም መልአክ መሆኑን ያንን የመላእክት ከተማ እንዳረጋጋ የምንማርበት ነው። ቅዱስ ገብርኤል ከነቢዩ ከዳንኤል ጋራም የሆነውንም እንደዚሁ እንማራለን። ለዛሬ ግን ትንሽ ትኩረት ሰጥተን ያንን በሌላ ጊዜ ስለምንመጣበት ቅዱስ ገብርኤል ከሰለስቱ ደቂቅ ጋራ የሚለውን እንዲህ በስፋት ደግሞ ለማየት እንሞክራለን። ንጉሥ ናቡከደነጾር ጣዖት አሰርቶ ሰው ሁሉ ለተሰራው ምስል እንዲሰግድ ተደፍቶ የማይሰግድ ግን በሚነድ የእሳት እቶን ውስጥ እንደሚጣል አሳወጀ። ንጉሱ በባቢሎን አውራጃ የሾማቸው ሰለስቱ ደቂቅ ማለትም አናንያ፣ አዛርያና ሚሳኤል ወይም ሚሳቅ፣ ሲድራቅና አብደናጎ እግዚአብሔርን አንክድም፣ ላቆምከውም ምስልም ወይም ጣዖትም አንሰግድም አሉ። ንጉሱም አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የከራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁትም ምስል ብትሰግዱ መልካም ነው። ባትሰግዱ ግን በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው?
ብሎ ተናገራቸው። እነርሱም የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ እርሱ ባያድነን እንኳ አማልክትን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ አሉት። ናቡከደነጾርም በብላቴኖቹ ጽናትና ውሳኔ ተቆጥቶ እሳቱ 7 እጥፍ ሆኖ እንዲቀጣጠልና 3ቱንም አስረው ከተዘጋጀው እቶነ እሳት ውስጥ እንዲጥሏቸው አዘዘ። 3 ደቂቅም በሚነደው በእቶኑ እሳት ውስጥ ተጣሉ። የእሳቱ ወላፈን እጅግ ኃይለኛ ከመሆኑ የተነሳ የንጉሥ ወታደሮች ሳይቀሩ በእሳቱ ተበሉ። 3 ደቂቅ ግን አስቀድመው እንደተናገሩት የሚያመልኩት አምላክ እግዚአብሔር በስሙ የሚታመኑበትን አያሳፍራቸውምና መልአኩን ቅዱስ ገብርኤልን ከሰማይ ልኮ እሳቱን እንደ ውሃ ቀዘቀዘላቸው። የእግዚአብሔር መልአክ ወርዶ ነበልባሉን መታው፣ እንደ ጠላ ቀዘቀዘው እንዲል። ያን ጊዜ 3 ደቂቅ በእሳቱ ምንም ሳይጎዱ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው እግዚአብሔርን ሲያመሰግኑ ናቡከደነጾር በሰማ ጊዜ አደነቀ። ሹማምንቱንም 3 ሰዎችን አስረን ከእቶነ እሳት ጥለን አልነበረምን? 4 ሰዎች ተፈተው በእሳቱ መካከል ሲመላለሱ ያለው ካላቸው በኋላ በመንፈስ ቅዱስ ኃይል ወገጹ ለራብአይ ከመወልደ እግዚአብሔር ይመስል፣ 4ተኛውስ የእግዚአብሔር ልጅ ይመስላል። የቅዱስ ገብርኤልን የስሙን ትርጓሜ ከመናገሩ ባለፈ ቅዱስ ገብርኤል የኢየሱስ ክርስቶስን ሰው መሆን የሚያበስር መልአክ መሆኑንም አስቀድሞ ተናግሯል። ከዚህ በኋላ ይትባረክ እግዚአብሔር አምላከ ሲድራቅ ሚሳቅ ወአብደናጎ መልአኩን ልኮ ያመኑበትን የባሮቹን ሰውነት ያዳነ የሲድራቅ የሚሳቅና የአብደናጎ ፈጣሪ እግዚአብሔር ይመስገን በማለት በ3 ደቂቅ አምላክ በእግዚአብሔር አምኗል ናቡከደነጾር። ዳንኤል ምዕራፍ 3 ከቁጥር 1 እስከ 30 ሙሉ ታሪኩ እዛ ላይ ይገኛል። አሁንም ይሄን በዓል ስናከብር ነችስ ነገር ከስሩ ውሃ ከጥሩ ነውና ወደ ኋላ ትንሽ መዘዝ አድርገን ወይም ደግሞ ወደ ኋላ መለስ ብለን አንዳንድ ጉዳዮችን ብናይ የበለጠ እነዚህ 3ቱ ወጣቶች ለእሳት እንዲዳረጉ ያበቃቸውን ምክንያትም የምናይበት አንድ ጉዳይ አለ። 3 ደቂቅ ወይም 3ቱ ወጣቶች ተማርከው ከእስራኤል ልጆች ጋር ወደ ባቢሎን ወረዱ። በስደት ሳሉ እግዚአብሔር ፍርድ የማቅናትን ራእይ የመተርጎምን ጥበብ ገለጠላቸው። ንጉሡ ናቡከደነጾር ነገር አዋቂነታቸውን የአስተዳደር ጥበባቸውን ተመልክቶ በ3 አውራጃ ሾማቸው። እነዚህ ወጣቶች ተሾምን ብለው ሳይቀማጠሉና ሳይንደላቀቁ በጾም በጸሎት ወደ እግዚአብሔር መትጋታቸውን አያቋርጡም ነበር። በንጉሡ የሚዘጋጀውን የጣመ የላመ ምግብ ሳይበሉ ጥሬ ብቻ እየበሉ ልመናን ያቀርቡ ነበር። ነገር ግን ፊታቸው ግን የጣፈጠውን ከሚመገቡት በላይ አእምሮና አብርቶ ይታይ ነበር። እግዚአብሔርም በሕዝብ ዘንድ መወደድንና መከበርን በንጉሡም ፊት ባለሟልነትን ሰጣቸው። ዘረኞች የሆኑ ባቢሎናውያን እነዚህ ወጣቶች ወይም ደግሞ የእነዚህ ወጣቶች መሾምን የማይወዱ መሳፍንት ዓይናቸው ቀላ፣ ፊታቸው ተቆጣ። በአንድ በኩል እነርሱ ያላወቁትን ሕልምና ትርጉም ወይም ደግሞ ትርጓሜ በማወቃቸው ለከለዳውያን የራስ ምታት ሆነባቸው። በዜግነትና በሃይማኖት የማይመስሉን በላያችን አሰለጠኑብን ብለው ተበሳጩ። በዚሁ ከቀጠለ አምላካቸውን በሀገር ሁሉ እየተከበረ ከሄደ የባቢሎን አማልክት ክብር እንደሚያጡና እንደሚናቁ አሰቡ። እጅግም ፈሩ። የቅናት የለው ጽናት እንዲሉ ወዲያው አድማ መምታት ነገር ማሴር ጀመሩ። በነገራችን ላይ ይህንን እነሱ የተሰጣቸው ማለትም 3 ደቂቅ የተሰጣቸውን አንዱን ጸጋቸውን ለማየት ከንጉሡ ለማጣላት እንዲደፋ ቀና የሚሉ የከለዳውያን ጠበብቶች በነቢዩ ዳንኤል አማካኝነት ከሞት የዳኑ ናቸው። አንድ ወቅት ንጉሥ ናቡከደነጾር ሕልም አይቶ የሚተረጉምለት አጥቶ እነዚህን ጠበብቶች ሕልም አይቼ ስነቃ ሕልሙ ከነ ትርጓሜው ጠፋብኝ ንገሩኝ አላቸው። እነርሱም ሕልሙን ካልነገርከን በምን እናውቀዋለን? ሕልሙን ንገረንና እንተርጉምልህ አሉት። ሕልሙ ቢጠፋብኝ ነው እንጂ ወድጄ ነውን አላቸው። እነርሱም ይህስ ለእኛ አይቻለንም አሉት። በዚህን ጊዜ ከምበላው አብልቼ ከምጠጣው አጠጥቼ የማኖራችሁ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ጋሻ አይደላችሁ አልወረውራችሁ፣ ምን ታደርጉልኛላችሁ? በማለት በሰይፍ ቅጧቸው ብሎ አዘዘ። ሊገደሉ ወደ መካነ ምቅታሉ ይዟቸው ሲሄድ ወደ መገደያው ቦታ ማለት ነው። ነቢዩ ዳንኤል ያን ጊዜ ቁጥሩ ከጠበብተ ባቢሎን ነበርና በወቅቱ ግን አልነበረም። ሲሄድ በጎዳና አገኘው። ዛሬ ከቤተ መንግስት እንዲህ አይነት ቁርጥ የሞት ቅጣት የታዘዘው ምን ጥፋት ተሰርቶ ነው አለው። ንጉሥ ሕልም አይቶ ንባቡም ትርጓሜውም ጠፍቶት ንገሩኝ ቢላቸው የሚነግረው አጥቶ ቅጣቸው ብሎኝ ልቀጣቸው እየሄድኩ ነው አለው። ተዋቸው፣ ቀን ይስጠኝ እኔ ነግረዋለሁ አለው።
ሄዶ ነገረው። ፈቃድ እግዚአብሔር ያለበት ነውና ለነሱ ያልሰጣቸውን ለእርሱ 3 ቀን ሰጠው። ወዲያው ለሰለስቱ ደቂቅ መልእክት ይልካል። ዳር ሲፈታ መካከሉ ዳር ይሆናል እንዲሉ ይህ ነገር ለእኛም የሚቀር አይመስለኝምና ወደ እግዚአብሔር አመልክቱ ብሎ ላከ። ነቢዩ ዳንኤል ሰለስቱ ደቂቅ ወደ እግዚአብሔር ቢያመለክቱ ሕልሙ ከነ ትርጓሜው ተገልጦላቸው ሄደው ለንጉሡ ነግረውታል። ታሞ የተነሳ ፈጣሪውን ረሳ እንዲሉ እንዲህ አድርገው ከሞት ያተረፏቸው ተመልሰው ጠላት ሆኗቸው። ሰለስቱ ደቂቅ ከሹመታቸው የሚወርዱበትን ከንጉሡ የሚጣሉበትን ምክንያት ሲፈልጉ በስራቸው ምንም አይነት እንከን አጡባቸው። በመጨረሻ የሰለስቱ ደቂቅ እምነታቸው ጠንካራ እንደሆነ ያውቁ ነበርና በንጉሡ ስም የወርቅ ምስል እናቁምና ለዚያ ያልሰገደ አካላዊ ቅጣት ያገኘዋል ብለን አዋጅ እናውጅ። ያን ጊዜ እነዚህ ወጣቶች ለአምላካቸው ያላቸው እምነት ጽኑ ነውና አንሰግድም ሲሉ ንጉሡን እንደናቁና እንዳቃለሉ አድርገን እንከሳቸዋለን ብለው አሰቡ። አስበውም አልቀረ ለናቡከደነጾር እንዲህ አሉት፣ የንጉሳችን ክብር የበለጠ ይጎላ ዘንድ በዚያው ላይ ደግሞ ለአንተ ተገዢ ያልሆነውን ታውቅ ዘንድ በስምህ የወርቅ ምስል አሰርተህ በአደባባይ አቁመህ ለምስሉ ያልሰገደ ወደ እሳት ይጣላል ብለህ አዋጅ አስነግር። ያን ጊዜ ጠላትህን ወዳጅህን ታውቀዋለህ አሉት። ንጉሡም ደስ አለው። እንደተመከረውም ቁመቱ 60 ክንድ ወርዱም 6 ክንድ የሆነ የወርቅ ምስል አቁሞ ለዚህ ምስል ያልሰገደ በእሳት ይቃጠላል ብሎ አዋጅ ነገረ። መኳንንቱና መሳፍንቱ፣ ሹማምንቱና አዛዦቹ፣ በጅሮንድነት የተሾሙ በየአውራጃው የተሾሙ አማካሪዎች፣ በአጠቃላይ ሕዝቡ ሁሉ ለቆመው ምስል ሰገዱ። ከላይ በመግቢያችን እንደገለጽ ነው ሰለስቱ ደቂቅ ግን እኛ የምንሰግድለት አምላክ አለ፣ ለቆመው ምስል አንሰግድም አሉ። የባቢሎን ጠበብት ቀርበው በባቢሎን አውራጃ ላይ የሾምካቸው ሲድራቅ ሚሳቅና አብደናጎ አንተ ላቆምከው ምስል አንሰግድም ብለዋል፣ አማልክትህንም አያመልኩም እንደምን ቢንቁ ነው ብለው ነገሩት። ናቡከደነጾርም እጅግ ተበሳጭቶ አስጠራቸው። እነሱም ቀርበው መልሳቸውን ሰጡ። ለምስሉ ካልሰገዱ ወደ እሳቱ እንደሚጣሉ ቢያስጠነቅቃቸውም የምናመልከው አምላካችን ከሚነደው እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ወይ እርሱ እንኳ ባያድነን አማልክትን እንዳናመልክ ላቆምከው ምስል እንዳንሰግድ ይህንን እወቅ ብለው አስረግጠው ተናገሩ። ቅዱስ ያሬድም የሰጡትን ቃል ሲናገር አናንያ፣ አዛሪያና ሚሳኤል አንተ ላሰራኸው ለወርቅ ምስል አንሰግድም፣ አምላካችን አለ፣ ንጉሳችን አለ፣ እርሱም ከእጅ ያድነናል አሉት በማለት ቆራጥ ልባቸውን ጽኑ እምነታቸውን እንደገለጡ ተናግሯል። ዳንኤል ምዕራፍ 3 ቁጥር 16። ንጉሡም በሰለስቱ ደቂቅ በጣም ተቆጣ። የእሳቱን እቶን 7 እጥፍ እንዲያነዱትና ወደ እሳቱ አስረው እንዲጥሏቸው አዘዘ። ዳግመኛም ሊቁ አሁንም ቅዱስ ያሬድ እንዲህ ሲል ይተረጉመዋል። የከበሮውንና የእንዚራውን ድምፅ እንደሰማችሁ እኔ ላሰራሁት ለወርቅ ምስል ስገዱ አላቸው። የእግዚአብሔር መልአክ የነበልባሉን ኃይል ያጠፋው ዘንድ በአናንያ በአዛሪያና በሚሳኤል ዘንድ መጥቶ ቆመ በማለት መስክሯል። ንጉሡ የከበሮንና የእንዚራ ድምፅ እያሰማ እንዲሰግዱ ማድረጉ ስለምንድን ነው ቢሉ ሕዝቡ ሕሊናው ተረጋግቶ እንዳያስብ መንፈሱ ተረብሾ ልቡ ተደናግጦ ለጣዖቱ ቶሎ እንዲሰግድ፣ አንድም የሕዝቡን ልብ በሙዚቃ እያስደሰቱ በደስታ ስሜት ተውጠው ሳያስቡት እንዲሰግዱ ለማድረግ እንደሆነ ሊቃውንት ይናገራሉ። ሰለስቱ ደቂቅ በሚነደው እሳት ውስጥ ተጣሉ። የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋ፣ እንደ ጠዋት ውሃም ቀዝቃዛ አደረገው። ሰለስቱ ደቂቅም እስራታቸው ተፈቶ በእሳቱ መሃል እየተመላለሱ በዝማሬ እግዚአብሔርን ያመሰግኑ ነበረ። ቅዱስ ያሬድ እንዲህ ብሎ አሁንም ተናገረላቸው። ሦስታቸውም በአንድነት በእቶነ እሳት ውስጥ እግዚአብሔርን አመሰገኑት። ስሙ ገብርኤል የሚባል መልአክ ወደ አናንያ፣ አዛሪያና ሚሳኤል ወረደ፣ የእሳቱንም ነበልባል መታው፣ አጠፋው በማለት ምስክርነቱን ገልጧል። ናቡከደነጾርም አይቶ ተደነቀ። አማካሪዎቹንም ጠርቶ በእሳት ውስጥ 3 ሰዎች ጥለን አልነበረምን? እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች ያለው ምንም አላቆሰላቸውም፣ የ4ተኛው መልክም የአማልክት ልጅ ይመስላል አለ። የዚያን ጊዜ ንጉሡ ወደ እሳቱ እቶን ቀርቦ እናንተ የልዑል አምላክ ባሪያዎች ኑ ውጡ አላቸው። ሰለስቱ ደቂቅም ከእሳቱ ወጡ። ቅዱስ ገብርኤል እነዚህን የእምነት ጀግኖች እንደታደጋቸው አሁንም ሊቁ ሲናገር መልአኩን ልኮ በእርሱ የታመኑበትን የባሮቹን ነፍስ አዳነ። የ4ተኛውን ፊት የእግዚአብሔር መልክ ይመስላል። እሳት አልነካቸውም፣ አልተሰራጨባቸውም፣ የፊታቸውን መልክ አልተለወጠም፣ የእሳቱም ሽታ በላያቸው ላይ አልነበረም በማለት በመልአኩ ምልጃ የእሳቱ ሽታ ሳይነካቸው በደህና መውጣታቸውን ዘምሯል።
መሳፍንትና ሹማምንቱም የንጉሱም አማካሪው ተሰብስበው በእነዚያ ሰዎች አካል ላይ እሳቱ ኃይል እንዳልነበረው፣ የራሳቸው ፀጉር እንዳልተቃጠለ፣ ልብሳቸውም እንዳልተለወጠ፣ የእሳቱ ሽታም እንዳልደረሰባቸው ተመለከቱ። ናቡከደነጾርም መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ሰውነታቸውን አሳልፈው የሰጡትን በአምላካቸው የታመኑትን ሰለስቱ ደቂቅን ያዳነ አምላክ የተመሰገነ ይሁን። እኔም እንደዚህ የሚያድል ሌላ አምላክ የለምና በሰለስቱ ደቂቅ አምላክ የስድብን ነገር የሚናገር ወገንና ሕዝብ ይቆረጣል፣ ቤቶቻቸውም የጉድፍ መጣያ ይሆናል ብሎ አዘዘ። በፊታቸውም ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ሰለስቱ ደቂቅንም በባቢሎን አውራጃ ከፍ ከፍ አደረጋቸው። አናንያ፣ አዛርያና ሚሳኤል በእምነታቸው ጸሎታቸው ወደ ሰማይ አረገ። የእሳቱ እቶንም አላቃጠላቸውም፣ የንጉሥም ቁጣ አላስደነገጣቸውም፣ የክርስቶስ ኃይል አጽንቷቸዋልና በማለት ሊቁ ቅዱስ ያሬድ በእምነት መጽናታቸውን፣ ለፈጣሪያቸው ያላቸውን ፍቅር ማስመስከራቸውን ተናግሯል። ሰለስቱ ደቂቅ በሁሉም መንግስታዊ ሥራ ታዘው ሰርተዋልና በተለይ በሃይማኖት ጉዳይና ከእግዚአብሔር ጋር የሚያጣላ ሲሆን እምቢ አሉ። ሐዋርያትም ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል እንዳሉ እነርሱም ከምንም በላይ ለእግዚአብሔር መታዘዝን አስቀደሙ። ስልጣናቸው በሕዝብ ዘንድ መከበራቸው ከእግዚአብሔር ሊያርቃቸው አልቻለም። ይልቁንም ለሌላው አርአያና አብነት ለመሆን መከፈል ያለበትን መስዋዕትነት ለመክፈል ተዘጋጁ እንጂ። ለጣዖት ለመስገድ ብዙ ምክንያት ነበራቸው። ለምሳሌ በባዕድ አገር ውስጥ ነው የሚኖሩት። ምርኮኞችና ስደተኞች ናቸው። የንጉሥ ሹመኞች ናቸው። የንጉሡ ውለታ አለባቸው። ነገር ግን እግዚአብሔር የማያውቀው ነገር የለም። ዛሬ ተመሳስለን ኖረን ነገ ሲወጣልን ንስሐ እንገባለን ብለው በይሉኝታ ተይዘው በሁኔታዎች አሳበው ምክንያት ደርድረው ለጣዖት አልሰገዱም። ምክንያትን እንደማያድን ከአዳምና ከሔዋን ተምረዋልና። ምክንያት መደርደር ችግርን ተጋፍጠን የሰማዕትነትን አክሊል እንዳንቀበል ያደርገናል እንጂ ከቅጣት አያድነንም ብለው በሰማዕትነት ለመሞት ወሰኑ። እግዚአብሔርም ቁርጥ ውሳኔያቸውን ተመልክቶ በመደሰቱ መልአኩን ልኮ አዳናቸው። እነርሱም በአሕዛብ ፊት በአደባባይ ዘመሩ። አሁንም ሊቁ እንዲህ ብሎ ተናግሯል። እነዚያ ሦስቱ ልጆች እንዲህ እያሉ በአንድ ቃል ያመሰግኑሃል። በቅድስና አደባባይ አንተ ቡሩክ ባሕሪ ነህ፣ በመንግሥት ዙፋን ላይ ምስጉን ነህ። መልአኩን ልኮ በእርሱ የታመኑትን የባሮቹን ነፍስ አዳነ እያሉ መዘመራቸውን ተናግሯል። እንግዲህ በርዕስነትም የተነሳንበት እሱ አምላካችን በእውነት በቸርነቱ ለሁላችንም ደግሞ ትምህርት እንዲሆነን አንድ መሰረታዊ የሆነ ነገር እናንሳና ለዛሬ ከብዙ በጥቂቱ ከሙሉ በከፊሉ አንስተ ነው የነበረውን የቅዱስ ገብርኤልን የታኅሳስ 19 በዓልን ለመጠቅለል እንሞክራለን። ይኸውም የምናመልከው አምላካችን ከሚነደው እሳት ያድነን ዘንድ ይችላል ብለዋል ሰለስቱ ደቂቅ። ከዛ በኋላ ምን አሉ? ከእጅህም ያድነናል። ንጉሥ ወይ እርሱ እንኳ ባያድነን አማልክትን እንዳናመልክ ላቆምከው ምስል እንዳንሰግድ ይህንን እወቅ ብለውታል። ባያድነን እንኳ ብለው የተናገሩትን መሰረታዊ ጉዳይ እናንሳ። ባያድነን እንኳ ማለታቸው በአምላካቸው የማዳን ኃይል ተጠራጥረው አይደለም። ከእግዚአብሔር እጅ መልካሙን ብቻ ሳይሆን ክፉንም ነገር መቀበል ይገባናል ሲሉ ነው። አንድም በእኛ ሞት አምላካችን መክበር ከወደደ እንሞትለታለን ሲሉ ነው። አንድም ምናልባት ሰዎች ነንና የእምነታችን መጉደል ከእሳት ባያድነን እንኳ ችግሩ ከኛ እንጂ ከፈጣሪያችን አይደለም ሲሉ ነው። አንድም የእግዚአብሔር ፍቅሩ ቸርነቱ የሚታወቀው በድንቅ ተአምሩ ከእሳት ማዳን ብቻ ሳይሆን እኛን አጽንቶ በሰማዕትነት አልፈን ሰማያዊ ዋጋ እንድናገኝ ማድረግ አንዱ የፍቅሩ መገለጫ ነው ሲሉ ነው። አንድም ከምድራዊ እሳት ባያድነን እንኳ ከዘላለማዊ እሳት ያድነናል። የምናምነው በዚህ ዓለም ኑሮ ብቻ ሳይሆን በሰማያዊ ሕይወትም ጭምር ነውና የማመናችንም ዓላማ ከዚህ ምድራዊ እሳት ለማምለጥ ሳይሆን ከሰማያዊ እሳት ለመዳን ነው ሲሉ ነው። እንግዲህ በእውነት እግዚአብሔር አምላካችን በዚህ መልኩ ይህን የዛሬውን መልእክታችንን መቼስ በዓላትን ስናከብር ለምን እንደምናከብር ካልተማሩ ማወቅ ካላወቁ መጽደቅ የለም እያል በተደጋጋሚ አባቶቻችን የነገሩን እኛም ይህንኑ ሐረግ ወይም ይህንን መነሻ አድርገን በብዙ መልኩ ባህላቶቻችንን ስናከብር እያወቅን እየተጠነቀቅን በረከትን እየሻትን ለሌላውም መናገር የምንችልበትንም አቅሙንም እንዲሰጠን ሚስጥሩንም እንዲገልጽልን መጽሐፍ ቅዱሳዊ የሆነ ሕይወትም እንዳለው እንድንረዳ ለማሳሰብ ያህል ነው። ይኸው ቀንጨብ ቀንጨብ እያደረግን ሊቃውንቱ ከሚያመሰጥሩት ለእኛ የሚበጀንን በዚህ መርሃ ግብራችን አጠር እያደረግን እንዲህ የምንከታተለው
አሁንም በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ለሁላችንም ዋስ ጠበቃ ሆኖ ይቆምልን። የአምላኩን መወለድ ለእናታችን ለመብርሃን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ለማብሰር የተላከ ቅዱስ ገብርኤል ለሕዝባችን ለሀገራችን ለኢትዮጵያ ደግሞ ደጉን መልካሙን ያበስራት ዘንድ ይደርስልን ዘንድ በተለያየ ፈተና ውስጥ ያለችዋን ሀገራችንን እሱ በተራዳይነቱ ይደግፍልን ያቆምልን ዘንድና በባለሟልነት በአምላኩ ፊት ይቆምልን ዘንድ የቅዱስ ገብርኤል ተራዳይነቱ ከሀገራችን ከኢትዮጵያ እንዳይለይብን የአምላካችን ቸርነት የእናቱ አማላጅነት የቅዱስ ገብርኤል የራሱ የዚህ ጉዳይ ባለቤት የዚህ በዓል ባለቤት የሆነ እሱ ወደ አምላኩ እንዲደርስልን አሁንም ፈቃዱ ይሁንልን። አምላካችን በቸር በጤና በሕይወት ጠብቆ ለዚህ ያደረሰን የኔንም የእናንተንም መጨረሻ እንደ ሰለስቱ ደቂቅ እኛንም አጽንቶን ምንም ፈተና ውስጥ ብንሆን እግዚአብሔር ያለው አይቀርምና እርሱ አምላካችን የወደደውን የፈቀደውን መልካሙን ነገር ብቻ ለመቀበል ያደለ ፈተናም ሲመጣብን ሁሉንም መውጫውንም አንተ ታዘጋጃለህ ብለን ለሱ ለአምላካችን በጊዜውም ያለ ጊዜውም ታምነን የምንኖርበትን ማስተዋሉን ጥበቡን እንዳይነፍገን እየተማጸንን ነው እንግዲህ የዛሬው መርሃ ግብራችንንም ጠቅለል የምናደርገው። አምላካችን የቸርነቱን ስራ ይስራልን፣ የሰማነውን በልባችን ያሳድር። የዛሬውን መልእክቶቻችንን እንደሱ እንደ አምላካችን ፈቃድ መቼም ያው ምንጭ ጠቅሰን ነውና ወደ እናንተ የምናመጣው ልሳነ ተዋሕዶ ዘኦርቶዶክስ ከተባለው መጽሔት ቁጥር 138 11ኛ ወር 2007 ዓ.ም ከታተመው እንዲሁም ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታውን ደምጸ ተጽፎ ከነበረው እጅግ በጣም ልዩ ከሆነው የበዓላትን ነገር ተንትኖ ከሚነግረን መጽሐፍ ያገኘ ነው። እንዲሁም በሌላው በሶስተኛው ደግሞ ያገኘ ነው ደግሞ ከቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ፍኖተ ሕይወት ሰንበት ትምህርት ቤት ፌስቡክ ገጽ ላይ ነው። እነዚህን የዛሬውን መልእክቶቻችንን ሰብሰብ አድርገን ወደ እናንተ ያመጣ ነው። ለፍሬ ለበረከት ያድርግልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አናንያ አዛሪያ ሚሳኤልን የታደገ እሱ አምላካችን በቸርነቱ እኛንም በውስጣችን ከሚንበለበለው እቶን እሳት፣ የስጋ እሳት፣ የዝሙት እሳት፣ የጾር እሳት፣ የዘረኝነት እሳት ስንቱ ይነገራል። እግዚአብሔር የማይከብርበት የተለያየ እሳት ውስጣችን አለ። እሱን በቸርነቱ መልአኩን ልኮ እንዲያጠፋልን መልካሙን ደጉን ከህይወታችን እንዳያጠፋብን እርሱን አምላካችን በማመናችን ለእርሱም በመታመናችን ምንም የሚጎልብን ነገር በህይወታችን እንደሌለ እርሱ አምላካችን ለልባችን ነግሮልን በሃይማኖት ጸንተን በምግባር ቀንተን ከገቡ መውጣት ካገኙ ማጣት የሌለባትን ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራ እሱ ጥበብና ማስተዋል እንዲሆነን የሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። ማህደረ ተዋሕዶን ለሚያደምጡ ሁሉ ማዳረሳችሁን በእውነት እንዳትረሱብን። እናንተም ሰብስክራይብ አድርጋችሁ መከታተል ብትችሉ እንድትከታተሉ በዚሁ አጋጣሚ መልእክቱን ለመጠቆም እንወዳለን። ቀሪውን ጊዜ ባርኮ ቀድሶ ደግሞ በቀጣዩ ስንገናኝ ከብርሃን ጋር በተያያዘ ራሱ ታኅሳስ 22 የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደት ልናይ አንድ ሳምንት ሲቀርም ደግሞ ብስራተ ገብርኤል ብለን የምናከብረው አለ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የመወለዱን ዜና ቅዱስ ገብርኤል ለእመቤታችን እንዴት እንዳበሰራትም የምንማርበት ሌላ ትምህርት እንደዚሁ መለስ ብለን እናያለን። ከብርሃን ጋር የተያያዘ የዘንድሮ የ2018 የቅዱስ ገብርኤል በዓል እሁድ ማለት ነው የሚከበረው ብርሃን የተባለውም ሰንበት የሚከበርበት የሚታሰብበት ነውና ብርሃን ሲባልስ ምን ማለት ነው? በብርሃን ብርሃን እናያለን ስንልስ ምን ማለታችን ነው የሚለውንም በሌላው የተዋሕዶ ትምህርታችን መለስ ብለን የምናየው ነው። ትንቢተ ኢሳይያስን መቼስ ጾሙ ከማለቁ በፊት ምዕራፉን በሙሉ እንጨርሳለን ብለን ተስፋ እናደርጋለን። ካቆምንበት እሱንም እነዚህን መርሃ ግብሮች ካደረስን በኋላ እንመለስበታለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሁንም ለክስ ለወቀሳ ለመፈራረጃ አያድርግብን። ይህን የምንሰማውን የአምላካችንን ቃል በሙሉ በልባችን ያሳድርልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።